بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على رسول الله صلى الله عليه وسلم ودي بلا شعري توجنا تبتاتيوች እንደምን ሰነበታችሁ ኢንሻአላህ ዛሬ በርዕሱ ላይ እንደተመለከታችሁት እንዲሁም ሰፋ ያለ እና አንገብጋቢ የሆነ አስፈላጊ የሆነ መልእክት አዘል ቪዲዮ ልናዘጋጅላችሁ አስበናል እና ዛሬ ይህን ቪዲዮ እስከ መጨረሻው ልትከታተሉ ይገባል ብዬ አስባለሁ። ምክንያቱም በአሁን ዘመን በጣም ብዙ ሰው ኢሽካል ጥርጣሬ ያለበት በዲኑ ላይ ጥርጣሬ የሚኖርበት አንዳንድ ነገሮችን በመሳት እና ልብ በማለት ነው። ኢንሻአላህ ዛሬ የምንነጋገረው አያቱል ሙተሻቢህ እና አያቱል ሙህከማት ስለሚባሉት በሐዲስ እንዲሁም በቁርአን ስለሚመጡ አንዳንድ አናቅጾች ነው። እነዚህ አያቱል ሙተሻቢህ እና አያቱል ሙህከም አይደለም አሁን ላይ ብቻ ተያዙ አልነበሩም። በዑመር ኢብኑ ኸጧብ ሳይቀር በአብዱላህ ኢብኑ ዑመር ዘመን ሳይቀር እዚህ ሙተሻቢሃትን የሚይዙ ሰዎች ብዙ ነበሩ። ሰቢግንም የተመታበት ምክንያት ይሄ ነው። ታሪኩን ኢንሻአላህ ወደ መጨረሻው አቀርብላችኋለሁ። በጣም ደስ የሚል ታሪክ ነው። ሰቢግም ምን እንዳለ መጨረሻ ላይ እናቀርበዋለን ማለት ኢንሻአላህ። الله سبحانه وتعالى بقرآن مدنا هو الذي أنزل عليك الكتاب منه آيات محكمات هن أم الكتاب وأخر متشابهات فأما الذين في قلوبهم زيغ فيتبعون ما تشابه منه ابتغاء فتنة وابتغاء تأويله إلى آخر الآية. الله سبحانه وتعالى بقرآن لي هو الذي يا هنا كتابك أنزل عليك الكتاب فأنت لا يكون ما تنبى النبي عليه الصلاة والسلام لي كتاب ورد القرآن منه كذا وسك القرآن آيات محكمات آيات المحكم بلال آيات المحكم دمو هن سوء أم الكتاب يا كتاب يا قرآن مسرتنا وأخر لو دمو متشابهنا فأما الذين في قلوبهم زيغ النزاك بقلباتشو متمم مزن بل يلبش سوج فيتبعون ما تشابهها متشابه هونون قالات يزالو منه كذا فلقوا نو ابتغاء فتنان فلقوا سلازي آيات المحكمات آيات المتشابهات من دينه يميلون لب بلال النكتات القبال آيات المحكم مالتم الكتاب الله سبحانه وتعالى يا كتاب يقرأ المسهرة ولتناقرهم هي ما لا يحتمل من تأويلي بحسب وضع اللغة إلا وجها واحدا مالتم آيات المحكمة مالت አንድ ብቻ ትርጉም ያለው በቋንቋ ደረጃ አንድ ትርጉም ብቻ ያለው ወደ ሌላ የማይሄድ ተጨማሪ ትርጉም የሌለው ማለት ነው። አው ወይም ማዑሪፈ ቢወድዕ ማዕና المراد የተናገረበት ንግግሩ ግልጽ የሆነ የማያሻማ ቋንቋ ያለው ማለት ነው። አያቱል ሙህከማት ማለት ግልጽ ማለት ለምሳሌ አሁን ቁል ሁወ አላሁ አሐድ ካለ ሌላ ነገር አያወላደም። አላህ አንድ ነው ማለት ነው። ቁል ብለው ያ ሙሐመድ አላሁ አሐድ አላህ አንድ ነው ማለት ነው። ሌላ ነገር የለውም። ልክ እነዚህ አሁን አያቱል ሙህከማት ይባላሉ። አያቱል ሙተሻቢሃት ማለት ምንድነው ስንል فهي التي دلالتها على المراد غير الواضح ከላይ ከግልጽ ከሆነው ባገልባጩ ወይም አመላካቹ ነገር የተደበቀበት ልክ እንደ አማርኛው ወርቅ ሰም ምናምን እንደምንለው ማለት ነው። ወይም አው ተሕሚሉ አውጁሃን ዐዲደተን ወይም ብዙ ትርጉሞች አሉት። አንድ አረበኛ ቋንቋው ሙተሻቢህ ሆነ ማለት ብዙ ትርጉሞች አሉት ማለት ነው። እዚህ ላይ ምን ያስፈልጋል? ወህቲጅ ያስፈልገናል ኢላን ነظሪ ማየት ያስፈልጋል። ሊሐምሊሃ ሙተሻቢሆችን ለመያዝ ያስፈልገናል። አላ ወጅህ ሙጣቢቂ በሚገጥም የቁርአን አያ ጋር ማስጠጋት ያስፈልገናል። ወደ ኡሙል ኪታብ ስለተባለት ወደ አያቱል ሙህከማት ማስጠጋት ይኖርብናል ማለት ነው። ለምሳሌ ሙተሻቢህ ከሚባሉት ንግግሮች መካከል ከቁርአን ከሐዲስም ትንሽ ስጠቅስላችሁ ያው ብዙዎቻችን ወሃቢያ ጋር የምንጋጭበት አርረሕማኑ ዐለል ዐርሽ እስተዋ ይመስል የሰዕዱል ከልሙ ጠይብ የሚለው የቁርአን አያት ይመስል ሐዲሱል ጃሪያ ይመስል ኢንሻአላህ ሐዲሱል ጃሪያ በአቂደቱል ሙስሊም ላይ አይተነዋል። ያው ያላያችሁ ካለ ደርስ ስለተጀመረ
አቂደቱል ሙስሊም በዩቱብ እየተለቀቀ ነው። ፕሌሊስት ላይ ገብታችሁ ማየት ትችላላችሁ። በተርታ ተቀምጧል። ወደ 20 አካባቢ ልንደርስ ነው ኢንሻአላህ። በዛው እንቀጥላለን። አለ አይ ሐል አያቱል ሙህከማት እና አያቱል ሙተሻቢሃት ምን እንደሆኑ አውቀናል። ወቀድ ሰማ አላሁ አልአያተል ሙህከማት አላህ ሱብሓነሁ ወተዓላ አያቱል ሙሕከማትን ጠርቶልናል። ምን ብሎ? ኡመል ኪታብ የኪታብ መሰረት ማለትም ኡመል ቁርአን የቁርአን እናት ብሎ ጠርቷል። ሊአነሃ ምንድነው ምክንያቱ? አስሉ ለዚ ቱረዱ ኢለይህ አያቱል ሙተሻቢሃት አያቱል ሙተሻቢሃትን ስለሚመልስልን ነው። ብዙ የሆነው ቋንቋ ወደ አያቱል ሙሕከም ስንመልሰው ይጋጠምልናል ማለት ነው። ለዚህ ተብሎ አላህ ሱብሓነሁ ወተዓላ ኡመል ኪታብ አሉ። እዚህ ተነስተው ዑለሞችም አያቱል ሙሕከማት የሚባለው የኪታብ መሰረት ነው፣ እሱ ነው መያዝ ያለብን እያሉ በተለያዩ ኪታባቸው ላይ ያስቀምጡልናል። እንደ ማስጠንቀቂያም እንደ ምክርም አድርገው በተለያዩ ኪታባቸው ላይ አስፍረውልናል። ለምሳሌ ያክል ኢማሙ አሕመድ ሪፋዒ በኪታባቸው ላይ ምን ይሉናል? ሱኑ ዓቃኢደኩም ሚነ ተመሱኪ ቢዛሂሪ ማ ተሻበሀ ሚነል ኪታብ ወሱና ፈኢነ ዛሊከ ሚን ኡሱሊል ኩፍር። ኢማሙ አሕመድ ሪፋዒ ታላቁ ዓሊም ምን ይላሉ? ሱኑ ዓቃኢደኩም ዓቂዳችሁን እምነታችሁን እኮ ጠብቁ ይላሉ። ሚነ ተመሱኪ ከመያዝ ምንድነው የምንይዘው? ቢዛሂሪ ዛሂሩን ሙተሻቢሃተን የሙተሻቢ የሆኑትን ቃላቶች ከላይ ከላይ ያሉትን ማለት ነው። ያው ቅድም ስናወራ ሙተሻብህ የሚለው ከላይ ያወራ ሆኖ ውስጡ ግን ሌላ ትርጉም ያለው ማለት ነው። በጣም ብዙ ትርጉም ያለው እና አሕመድ ሪፋዒ ምን ይላሉ? ከላይ ከላይ አይነቱ ሙተሻቢሃትን እያያዛችሁ አቂዳችሁን እምነታችሁን አታጥፉ ይሉናል። ሚነል ኪታብ ወሱና በቁርአንም በሐዲስም አያቱል ሙተሻቢሃት አሉና ፈኢነ ዛሊከ ይሄ ደግሞ ሙተሻቢሃትን ቃላቶችን መያዝ ሚን ኡሱል ኩፍር ወደ ኩፍር የሚመራ ነው። ለምሳሌ አሁን ወሃብዮቹ አርረሕማኑ ዐለል ዐርሽ እስተዋ የሚለው ኢስተዋ አሁን ብዙ ትርጉሞች አሉት ብለናል። እኛ በአሻዒራ ማቱሪዲ አህለ ሱና ወልጀማዓ ብዙ ትርጉሞች አሉት በአረበኛም ቋንቋ ማለት ነው። ስለዚህ ወሃብዮቹ ደግሞ ኢርተፈዐ ቃዓደ ብቻ ነው ይላሉ። ለምሳሌ ኢስተዋ ጧዓም ከሆነ ምግቡ በሰለ ነው። አላህ በሰለ አንል። አላህ የሚያመችበት አለ። ከኢስተዋ ትርጉሞች መካከል የማያመችበት አለ። ስለዚህ ለአላህ በሚያመችበት ለምሳሌ ለይሰ ከሚስሊሂ ሸይእ ብሎና አላህ ሱብሓነሁ ወተዓላ አላህ ምንም ነገር አይመስልም አለና ወደታይ ዝቅ ስንል ደግሞ አርረሕማኑ ዐለል ዐርሽ እስተዋ አላህ አርሽ ላይ ተቀመጠ ካለ ሊጋጭብን ነው። ቁርአን ደግሞ አላህ ሱብሓነሁ ወተዓላ ደግሞ ቁርአን እንደማይጋጭ ቁርአን እርስ በራሱ እንደማይጋጭ በትክክል ነግሮናል። በሱረቱ ኒሳ ላይ አላህ ምን ይለናል? አፈላ የተደበሩነ አልቁርአን ወለው ካነ ሚን ዒንዲ ገይሪላሂ ለወጀዱ ፊሂ ኢኽቲላፈን ከሲራ። አላህ ሱብሓነሁ ወተዓላ ምን ይለናል? አፈላ የተደበሩነ አያስተነትኑምን? አፈላ የተደበሩነ ቁርአንን አያስተነትኑምን? ወለው ካነ ሚን ዒንዲ ገይሪላህ ከአላህ ውጭ የመጣ ቢሆን ኖሮ ለወጀዱ ፊህ ኢኽቲላፈን ከሲራ ብዙ ግጭትን ይኖረው ነበር። ግን ከአላህ ዘንድ ስለሆነ የመጣው ኢኽቲላፍ ግጭት የለውም ይለናል። ስለዚህ አርረሕማኑ ዐለል ዐርሽ እስተዋ የሚለውን ምን ብለን እንፈስረዋለን? አህሉ ሱና ወልጀማዓ በፈሰሩት አሻዒራ ማቱሪዲያ በፈሰሩት አተረጓጎም አላህ አርሽን ተቆጣጠረው ብለን እንተረጉማለን ማለት ነው። ስለዚህ ለይሰ ከሚስሊሂ ሸይእ የሚለው ኡመል ኪታብ ጋር አያቱል ሙሕከማት ጋር ይመሳሰልልናል ማለት ነው። አይጋጭብንም። ለዚህም ተብሎ ታላቁ የኢትዮጵያው ዓሊም አሼኽ ሙሐመድ ዓሊ አደም ኢትዮጵያ ሶሒህ ሙስሊምን ሲያብራሩልን ኪታባቸው ላይ ማለትም በሕሩል ሙሒጥ አሰጃጅ ማለት ነው። እዛ ኪታባቸው ላይ ምን ብለው ያወጉልናል? ታዲያ እዚህ ኪታብ ላይ ምን የሚል ተጠቅሶልናል? ሙተሻቢህ የሚከተሉ ሰዎችን 4 አይነት ናቸው ብለው ገልጸውልናል። ካስፈለገም በሕሩል ሙሒጥ ኪታብ ላይ ገጽ 579 ላይ ማለት ነው ቃል በቃል
አረበኛውን ባልለውም በአማርኛ ሁላችንም እንድንረዳው ልክ እንደ በአማርኛ ግልጽ አድርጌ ለመናገር ሞክራለሁ። ከአራቱ መካከል የመጀመሪያው ሙተሻቢህ አያቱል ሙተሻቢህን የሚከተሉ ሰዎች አራት አይነት ናቸው ብለውናል። የመጀመሪያው ስናይ እነዚህ በቁርአን ውስጥ ጥርጣሬን ለመፍጠር ሰዎችን ለማሳሳት የሚንቀሳቀሱ ናቸው ይሉናል። እነዚህ ሰዎች ዚንዲቆች ማለትም ሙናፊቆች እንላቸዋለን ይሉናል። ዓላማቸውም ዲኑን ማፍረስ ነው። እነዚህን በተመለከተ ሸይኹ ያለምንም ጥርጣሬ ካፊሮች ናቸው ብለው ባህሩል ሙሒጥ ላይ ተቀምጦልናል። ስለዚህ የመጀመሪያው ወገኖች ከእስልምና ይወጣሉ ማለት ነው፣ ልክ ኢማሙ ሪፋዒ እንደተናገሩት። በሁለተኛ ደረጃ ደግሞ ሙጀሲማዎች አላህን በአካልና በፍጡራን የሚገልጹ ሰዎች ናቸው ይሉናል። አላህን ፊት፣ አይን እንዲሁም ወጅህ የሚለውን የቁርአን አያ እነሱም ያሉ ፊት፣ እጅ፣ አይን አለው ሲባል እንደ ፍጡር አይነት ስጋና ደም ያለው አካል አድርገው የሚያስቡ ናቸው። እነዚህ ወሃቢዮች የሚባሉ ማለት ነው። እነዚህ ደግሞ ልክ አባደል አስናም የምንላቸው ጣዖት አምላኪ ጋር በጣም ይመሳሰላሉ። በቃ ምንም ልዩነት የላቸውም ይሉናል። ምክንያቱም እነሱ አምላካቸውን በምስልና በአካል ይገልጻሉ። ውሃቢዎችም አላህን በምስልና በአካል ይመርጣሉ ማለት ነው። ስለዚህ ባህሩል ሙሒጥ ኪታብ ላይ ነው ይሄ ሁላ ያለው ማለት ነው። ከኔ ምንም ነገር ያወጣሁት የቀነስኩት የጨመርኩት ነገር የለም። ባህሩል ሙሒጥ ላይ ግልጹ ነግሬያችኋለሁ። እዛ ገብታችሁ ማየት ትችላላችሁ። ሙጀሲማዎች እያሉ ማለት ነው። አሁን ሙጀሲማ ይከፍር ምናምን ይባላል፣ ግን እዚህ ላይ ሙጀሲማዎች እያለ በግልጽ ባህሩል ሙሒጥ ላይ አሰጃጅ ማለት ነው ውሃቢዎች እንደሚከፍሩ በግልጽ ይነግረናል። ሶስተኛው እነዚህ ደግሞ በሙተሻቢህ አንቀጾች ተእዊል ትርጉም በመስጠት ይቻላል ወይም አይቻልም የሚለው ላይ የሚከራከሩ ናቸው ይሉናል። ቀደምት አባቶቻችን ማለትም ሰለፎች ትክክለኛውን ትርጉም ወደ አላህ መመለስ ማለትም ተፍዊድ ይመርጣሉ። ማለትም አላሁ አዕለም ብለው ያልፋሉ። እነዚህ ሙተሻቢህ ለምሳሌ አርረሕማኑ ዐለል ዐርሽ እስተዋ የሚል ከሰለፎች የተረጎመ የለም። አላሁ አዕለም ወአሕከም ብለው ነው ያለፉ። ስለዚህ እነዚህ ደግሞ በኋላ የመጡት ደግሞ ኸለፎች ተእዊል ተፍሲልይ አድርገው ትርጉሙ ይሄ ነው ብለው አስቀምጠውልናል። እነዚህ ለምንድን ነው? ለወደፊቱ ለኛ ማለት ነው እንዳንደናገር ማለት ነው። አራተኛው እነዚህ ደግሞ ምንድናቸው? እንደ ሰቢቅ ኢብኑ አሰል አይነቶች ማለት ነው። ኢንሻአላህ ቅድም እንደነገርኳችሁ መጨረሻ አካባቢ ላይ እንጠቅሰዋለን። ስለ ሙተሻቢህ ቃላቶች ስለ ሙተሻቢህ ሲነገር መጀመሪያ የሚመጣው ታሪክ የሱ ስለሆነ ነው ለመጨመር ያሰቡት። በጣም ደስ የሚል ታሪክ ነው። አጭር ናት። ልብ ብለን እንከታተለው። እስከ መጨረሻው ከተከታተል ነው ታሪኩን እናገኘዋለን ማለት ነው። እንደ ሳቢቅ ኢብኑ አሰል አይነቶች ናቸው እነዛ አራተኛዎቹ። ያለ እውቀት ዝም ብለው ሙተሻቢህ አንቀጾችን እየፈለጉ ሰዎችን የሚያደናግሩ ማለት ነው። ለነዚህ ደግሞ ለእንደዚህ አይነት ሰዎች ደግሞ ቅጣት ማለትም አደብ፣ ግሰጻ የሆኑ ጽሁፎችን በዑመር ታሪክ ያስረዳናል። የዑመር ታሪክ አሁን ወደ ዑመር በተምር ቅርንጫፍ ሰቢግን የመቱበትን ምክንያት ልንነግራቸው ነው። ወደ ታሪካችን ከመግባታችን በፊት ይህን ቪዲዮ ላይክ ያላደረጋችሁ፣ ሼር ያላደረጋችሁ እንዲሁም ኮሜንት ላይ አስተያየታችሁ ያልሰጣችሁ እህትና ወንድሞች አስተያየት ስጡ፣ ላይክ ሼር አድርጉት። እንዲሁም ቤተሰብ ያልሆን እስካሁን ቤተሰብ በመሆን ሰብስክራይብ እንዲሁም የደወል ምልክት ማድረግ ቤተሰብ ሁኑ። ላለሁኝ እኔ ቢላል ነኝ በቢላል አሻሪ ዩቲዩብ ቻናል። مرحبا. أنا الصبيغ ابن عسل قديم المدينة، والصبيغ ابن عسل ودى مدينة قبلنا، فجعل يسأل عن متشابهات القرآن. يسأل القرآن متشابهات سوچ متأيق مادنا قر جمرم. إيه نقر دمو ودى عمر رضي الله عنه
ፈበለገ ደረሰ ማደናገር እያደናገር ነው የሚለው ማለት ነው። ይሄ ወሬ ሲሰማ ወደ ዑመር ማለት ነው። ፈበዓተ ኢለይሂ ዑመር ፈአሕضረሁ ዑመር ረዲየላሁ ዐንሁ ሰቢግን ጠራቸው። ይህ ሁላ የሚከሰተው በዑመር ኸሊፋነት ማለት ነው። ወቀድ አዓደ ለሁ ዓረጃን ሚን ዓረጃን ነኽል የበተምር ዝንጣይ አለማል ጉማጁ እንጨቱ ማለት ነው። ያንን አዘጋጀ። ፈለማ ሐضረ ሰቢግ ሲመጣ ቃለ ለሁ ዑመር አሉት መን አንተ ማነህ ሲሉት ቃለ አነ አብዱላህ ሰቢግ እኔ አላህ ባሪያ ሰቢግ ነኝ አሉ። ፈቃለ ዑመር እንዲህ አሉ፣ እነሱ ተናደዋል። ወአነ አብዱላህ ዑመር እኔም ያላህ ባሪያ ዑመር ነኝ አሉት። ثم قام قومنا إليه ودسو تقالونا فضرب رأسه بعرجونا فشجه በቆም ወደሱ ጠጋ አሉና በተምሩ ዝንጣይ ጭንቅላቱን መምታት ጀመሩ። ጭንቅላቱን ደም አላሉ። ثم تابع ضربه መምታቱን በጣም ደጋገመው حتى سال دمه على وجهه ደሙ ወደፊቱ እስከሚሄድ ድረስ ዑመር ረዲየላሁ ዐንሁ ሰቢግን ደበደቡት። ፈቃለ ይህን ከመቱት በኋላ ሰቢግ ምን ይላል? ፈቀድ ወላሂ ይላል ዘሀበ ማ ኩንቱ አጅዳ ፊ ረእሲን በሚመታኝ ሰዓት ይህንን በሚመቱት ሰዓት ለሒክማ ነው የመቱት። ከዛ ይህ ሰቢግ ኢብኑ ዓሰል ምን ይላል? በአላህ ስም እምላለሁኝ ይላል። አብዱላህ ኢብኑ ዑመር ጭንቅላቴን በሚመቱብኝ ሰዓት ያ በልቤ ላይ ያለው ድርቅና ሙተሻቢህን የመከታተል ባህሪ እልም ብሎ ሄደ ይላሉ። ሰላም ተሰማኝ ይሉናል። ሱብሃንአላህ። ይሄ ሙተሻቢህ የሚከተሉ ሰዎችን ለመገሰጽ ያክል ነው ይሄ ታሪክ የመጣው ማለት ነው። ይሄንን ደግሞ ቁርጡቢይ ረዲየላሁ ዐንሁ አስተላልፈውልናል። ታሪክ የሚያመለክተን ሙተሻቢህ ቃላቶችን መከተል እንደሌለብን አሕመድ ሪፋዒ እንዳሉ ደግሞ ኡሱል ኩፍር የኩፍር መጀመሪያ መሄጃ ነው ብለውናል። ሙተሻቢህ ቃላቶች ማለት ነው። ስለዚህ ዑለሞች አሁን ላይ አልሐምዱሊላህ ዑለሞች በተለያዩ ኪታባቸው ላይ ሙተሻቢሆችን በግልጽ እንደዚህ ነው ብለው አስቀምጠውልናል። ያችን ብቻ መያዝ ነው። አሁን አንዳንዶች አሉ እነ ስም መጥቀስ ባያስፈልግም እንደምናውቃቸው አያቱል ሙተሻቢሃትን በተለያዩ ሶሻል ሚዲያዎች ሐታ ቲቪ በመክፈት ለራሱ የሚያስተምሩ ሰዎችን ለአመጽ የሚቀሰቅሱ ሰዎች አሉ። ከነዛ ልንጠበቅ ይገባናል። አልሐምዱሊላህ አሁን የኛም ጀማ እየተጠናከረልን ነው። አልሐምዱሊላህ አላ አይ ሐል ሙተሻቢህ ቃላቶችን መያዝ እንደሌለብን ለማለት ያክል ነው። እኔ ቢላል ነበርኩኝ በቢላል አሽዓሪ ዩቲዩብ ጀዐለኒ አላሁ ወኢያኩም ሚነ አለዚነ የስተሚዑነ አልቀውለ ወየተቢዑነ አሕሰነህ። ባረከላሁ ፊኩም ወሰላሙ አለይኩም ወረሕመቱላህ